ወንድሜ ምን ቢሆን ነው ይሄን ያክል እስከሚንገዳገድ ድረስ የጠጣው? ፍራት አስከፍተው ነው አይደል ብላ ለቢን ትጠይቃለች። ቢንያምም አይ እንዲሁ ለመዝናናት ያክል ነው ትንሽ ሞቃለው ይሄን የተፈጠረው ጽዬ ይላታል ማለት ነው። ጽዮን ብድግ አድርጋ ኧረ እባክህ የምትሸውደኝ ይመስላል እንዲሁ በማየትና ፊቱ እንደተሰበረ እኮ ማወቅ ይቻላል። ጽዬ ተረጋጊ፣ በቃ እኔም ልሂድ፣ ቻው ደህና ደሩ ብሎ ሊሄድ ሲል ሉሊትን ብድግ አድርጋ እሺ እናመሰግናለን ናታንን ስላመጣህልን ደህና ደር ትለዋለች ማለት ነው። እሺ ቆይ እስኪ አሁን የት ነው ያለው ወንድሜ ብላ ጽዮን ትጠይቀዋለች። ምን ብድግ አድርጎ ኤፍራታ ክላስ ካልገባው ብሎ እዛ ነው ያለው ይላታል ማለት ነው። ጽዮንም በጣም ትበሳጭና አሁን እቺ ልጅ አበዛችሁ፣ ቆይ ግን ይህን ያክል የምትጫወትበት ለምንድን ነው ብላ ተነስታ ትሄዳለች። እናም ቢንያም ያስቀራታል። ወንድምሽን የምትወጂውና የምታስቢለት ከሆነ አሁን ታዩ። እናም ኤፍራታና ናታንን ለራሳቸው ታያቸው፣ ራሳቸው ችግራቸውን ይፈታሉ ብሎ ያስቀራታል ማለት ነው። እሷን በጣም ትበሳጫለች። ጽዮን እንደዚህ ቀያየራት ለምን ይመስላችኋል? ውድ ቤተሰቦቼ ጽዮን በጣም ተቀያየራለች። አሁን ላይ ማን ነገራትኝ? ኤፍራታ ማለትም ቤታችን በአንቺ የተነሳ ነው ያጣ ነው፣ ሀብት ንብረታችን ሁሉ በአንቺ የተነሳ ነው። አንቺ ማን ስለሆንሽ ነው ለአንቺ ሁሉ ነገር ዋጋ የሚከፈልልሽ? እያለችም ከዚህም በፊት ስትላት ነበር። እባክሽን ጽ ተረጂኝ፣ እኔ ምልሽን ነገር ለምን አሰሚኝም? አንቺ እንኳን ተረጂኝ ስትላትኝ እኔን አታቂኝም ማለት ነው ለቀልድ እንኳን ስትላት፣ ያንቺም መቼም ማወቅ አልፈልግም፣ አላቅሽም። እኔ እኮ ያለ መስታወሴን ተጠቅመሽብኝ ነው አይደለ እንደዚህ የምትጫወችብኝ እያለች ስትላት ነበር። አራስ እባክሽ ምን ሆነሽ ነው? ታይ ተረጋጊ። በኋላ ላይ ይሄ አሁን ላይ የምትናገራቸው ቃላቶች በኋላ ላይ እውነቱን ስታቂ ግን ይቆጭሻል እያለች ስትላትም ነበረ። እናም በወንድሟ ላይ የማገጠችባት ያክል ነው ያደረገችው። ነገር ግን ኤፍራታ ለወንድሟ ብላ ነው ይህ ሁሉ ዋጋ እየከፈለች ያለችው። እኔም ሔዋንን ከኤፍራታ ክላስ ወይም ደግሞ ከላይ ከፎቅ ስትወጣ እንዴ አንቺ ምን ሰር ነው የገባሽው? ልጄን ደግሞ ምን አርገሻተውን ብላ እየሮጠች ስትሄድ ቆይ እንዳትሄጂ መጀመሪያ ልጅ ደህንነቷን ለያትኝ የሆነ ነገርማ አርገሻት ነው የመጣሽው ብላ እየሮጠች ስትሄድ እፍዬ ደህና ነሽ? ምንድን የተፈጠረው? ምንድን ያደረግሽ? መላጢ ምንድን ያደረገችሽ? እያለች ስትሄድ እንዲህ ምን ሆነሽ ነው? ምንም አላደረገችኝም። እሷ በቃ ደብሮ የነበረ ልጠይቀኝ ነው የመጣችው። ኧረ ነው እንዴ የዋነች አንቺን የምትጠይቅሽ? ምንድን የተፈጠረው ንገሪኝ ትላለች ማለት ነው። ኤፍራታን በጣም ተኮርትልና ቆይ ግን አንቺ ሰው ለምንድን ነው ግን ከዚህ ቤት ሁሉ ተለይተሽ አንቺ በጣም ለእኔ የምታስቢልኝ ለምንድን ነው? እስኪ ንገሪኝ ትላለች ማለት ነው። ገኒም በጣም ትደነግጥና እንዴ ማለት እኔ እኮ ያው አንቺ ብዙ ጊዜ ችግር ስለሚደርስብሽ ብቸኛ ስለሆንሽ ባልሆነ በሆነ ስታለቅሽ ሳይሽ በጣም ተሳዝኛለሽ። ይሄ ነው። ቆይ ይሄን ማድረግ አልነበረብኝም። እውነት ኤፍዬ ከአንቺ አይጠበቅም። ይሄ በጣም ነው የከፋኝ። ምን ሆነሽ ነው? ኧረ እባክሽ ግን ማለት ይህን መስል ቤት እያለሽ እንዴት የቤት ሰራተኛ ሆንሽ? ሳይሽ ግን የቤት ሰራተኛ አትመስይኝም ትላታለች ማለት ነው። እናም የሆነ ነገር እንዳለ ነው የማውቀው። እንዴ ማለት የቤት ሰራተኛ ደግሞ ምንድን ነው የተለየ ነገር አለው እንዴ? የቤት ሰራተኛም ሰው ሁሉም ሰው ነው። ምን ልዩነት አለው? አይ እንደዛ አይመስለኝም። የሆነ ነገር ለሆነ ነገር መስለኛ ትላለች። እሷን በጣም ትደነግጣለች። ምክንያቱም ኤፍራታ አወቀች ብላ። ኤፉዬ እውነት እንደዚህ ስላልሽ በጣም ተቀይሜሻለሁ። በጣም ነው የከፋኝ። ሰላም ሰላም፣ ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ነው። ቤተሰብ ሆናችሁም እህት ወንድሞቼ ከልብ ነው የማመሰግነው። ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ መጥቻላችኋለሁ። ሐረግ ድራማ ቀጣይ ክፍል ይዤላችሁ መጥቻለሁ። ኤፍራታ ገኒ ላይ ለምን ጮችባት? ለምን ተቀየረች? እውነት ለመናገር ኤፍራታ ስትቆጣና ስታኮርፍ ማየት በጣም ከባድ ነው። ኤፍራታ ለሰው ስታስብ ለሰው ስትስቅ አላደለ ጥሩ ፊት ስታሳይ ነው እንጂ በጣም ስትቆጣ ታስፈራለች። ምክንያቱም ገኒ ላይ በጣም የተቀያየረችባት ማለት ነው። ምክንያቱም ምን ስለሆንሽ ነው እዚህ ቤት የተለየ ነገር ለን የምታስቢልኝ? ቆይ ምንድን ነው ብላለች። እዚህም በፊት ጽዮን በነገረቻት ጠርጥራለች ማለት ነው። እናም እናቷ እንደሆነችም እያወቀች ነው። ነገር ግን ለምንስ የቤት ሰራተኛ ምንሽም አይመስልም? ለምንድን ነው ግን የተለየ እንክብካቤ የምትንከባከቢ? ምክንያትሽ ምንድን ነው ብላ ስጠይቃት ነበረ። እናም እየደነገጠችው ማለት ነው።
እንግዲህ ኤፍራታ እንደ ድሮ አይደለችም፣ በጣም ተቀያይራለች ማለት ነው። አንደኛ ነገር ያለችበትን ችግር ውስጥ ስለሆነች እናም ጸባያንም ሆነ ገኒን ያናገረችበት መንገድ በጣም ከባድ ነበረ። እኒም ከታች የወረደች ጽዬ በሰላም ተመልሳችሁ፣ ያቺ መናጢ ምንም ነገር አላረገችሽም ትላለች ማለት ነው። አዎ ተመልሰናል፣ ምንም አደረገችም። እኔ ምልሽ ገኒ ሰውን መጥፎና በጎ መሆኑን እንደዚሁ ላይ ያለው ትይል እንዴ? ውስጣቸው የተደበቀ ማንነት እላይ ያለው እና ይች ልጅም ምኗም ደስ አይለኝም። የሆነ እዚህ ቤት የሆነ ተልእኮ እንዳላት ነው የማውቀው ትላለች ማለት ነው። ምክንያቱም ሔዋንን በጣም ነው የምጠላትኝ፣ እናም እዚህ ቤት እንድትመጣም ስለማትፈልጋትኝ፣ ስለዚህ አልተመቸችኝም ነበር ያለቻት ማለት ነው። ታዲያ አንድን ሰው እንደዚህ ካወቅሽ ለምንድን ነው የኤፍራታን ድብቅ ማንነት ያላወቅሽው ብላ ጠይቃታለች ማለት ነው። ደግሞ እሷ ደግሞ ምን የተደበቀ ነገር ይኖራታል? ሁሉም ነገር ፊት ለፊት ነው። ምስኪን እሷ ደግሞ ምን ታቅና ነው ብላ ትላታለች ማለት ነው። ብድግ አድርጋ አዎ ለነገሩ ሁላችሁንም አውራቸዋለች ትላለች ማለት ነው። ግን ይምፂ ምን ሆነሻል ብላ ጠይቃታለች። ምክንያቱም አዲስ ነገር ነውና እያለቻት ያለው ቆይ ምን ሆነሽ ነው? ትላንት እኮ ስለ እሷ ደግነትና አፍቃሪነት ስታወሪ ነበር አልነበር እንዴ? ዛሬ ምን ተገንቶ ነው? ቆይ ምን ብለውሽ ነው? ታዲያ ከመሬት ተነስተሽ አንዴ እሳት አንዴ ውሃ አንዴ አፈር የምትሆኙ ለምንድን ነው? እቺ ልጅቷማ የሆነ ነገር የነገረችሽ አለ ትላለች ማለት ነው ሔዋንን። ኤፍራታ ለማወቅ ማንም ሆነ ማንም ጎትጓች ማንም ይነግረኝ አያስፈልገኝም። ይኸው እንዲሁ ማንነቷ ስራዋ ተጋለጠልኝ ትላለች ማለት ነው። ጠችኝን ነገር ሳስበው በጣም ጠለውት። እሷ ለወንድሜ የምትጋባ ሴትም አይደለችም ትላታለች። ተይ ልጄ ተይ፣ በኋላ ላይ የምትጸጸችበትን ነገር አሁን ላይ አትናገሪ ትላታለች። ገኒም እንጸጸታለሁ ከእውነታው ተቃራኒ ነገር አላወራው ትልና ሔዋን ከላይ እየመጣች ነው። እንዴ አንቺ ቆይ ደግሞ እንዴት ገባሽ? ለምን ገባሽ ብላ ጠይቃታለች ማለት ነው። አይ እዚህ ጋር እኮ ኤፍራታን ልጠይቃት ሂጄ ነው ለዛ ነው ትላለች። ቆይ ምን ትሰሪያለሽ ከላይ? ለምን ሴርሽ? ወይኔ ጉዴ! ቆይ ኤፍዬ ምን አርገሻት ነው ትላለች ማለት ነው። እናም ሔዋንም በሉ በቃ ቻው ልሄድ ነው ቸኩያለሁ ትላለች ማለት ነው። ገኒም ልጄናች እስከመጣ ድረስ እንዳትወጪ የሆነ ነገር አርገሻት ከሆነ አለቅሽም ትላታለች። ሔዋንም በጣም የምትገርም ሴት ናት። ለኤፍራታ ደግሞ ያላት ፍቅር ለየት ያለ ነው። ብድግት አርጋ ማንነቷን ስለማታውቅ ነው። ማንነቷ እስከሚገባት ድረስ ነው እንደዚህ የምትሆነው። ጠብቂኝ ትንሽ ቀን ማንነቷን እኔ ገልጬ ሳሳያት ያኔ ታምናለች። ብድግ አርጋ በቃ ጽዬ ቻውሺ ልሂድ በቃ ገነት ከፈለገች ግን በማንኛውም ሰዓት መደወል ትችላለች ወይም ደግሞ መምጣት ትችላለሁ ምንም ችግር የለም ብላ እሷም ትወጣለች ማለት ነው። ናታም ክላሷ ሆና ስልኳን አወጣ የናታንን ፎቶ እያየች አሁን ለፖሊሶች ብናገር የሚታሰረው ያፌት ሳይሆን አንተነ እያለች በጣም እያዘነች እኔ ናታን እኔ ከአንተ እንዳንተ የሚያፈቅረኝ ወንድ መቼም አላገኝም እያለች ታለቅሳለች ማለት ነው። አለው ሁለታችንም ያለንበት በጣም ከባድ ነው። ነገር ግን ግዴታ ይህን ነገር ማድረግ አለብኝ። በቃ ሳልፈልግ እንድጠላኝ ያደርግሃለሁ ትላለች ማለት ነው። ይው ከሆነ አሁን ላይ አንተ በጣም ጠንካራ ሰው ሆነሃል። እንደ ድሮ በትንሹ የምትሰበር አይደለህም እያለች እኔም እየረጠች መታ በሩን ትከፍተዋለች። እናም በስማም ገኒ ምንሽ ነው አትንቅስኝ እኮ ትላለች ማለት ነው። ገኒም ንገሪኝ ያደረገችሽ ነገር አለ ትላታለች። ቆይ ምን አረገችሽ ትላታለች። አረ ገኒ ተረጋጊ፣ ምንም አላረገችኝም። ያው ሰሞኑን እኔ ጥሩ ሁኔታ ላይ ስላልነበርኩ ልጠይቀ መጣች። ይሄን የተፈጠረው ሔዋን ነች ለአንቺ አሳስባት የመጣ መተምጠቅ ይቅሽ እኔ አላምንሽም ትላለች ማለት ነው። ኤፍራታን ብድግ አድርጋ ንገሪኝ ከዚህ ቤት ካሉት ሁሉ ሰዎች ተለይተሽ ለምንድን ነው እኔን እንደናት ምትሆኝልኝ? ለምንድን ነው የምታስቢኝ? እያለች ማልቀስ ጀመረች። ማለት ይሄ ምን ማለት ነው? በቃ አንቺ ያው ነገሮች ስለሚደራረቡ ስለምታሳዝኝ ለዛ ነው። ሌላ ምን ሊሆን ይችላል? ሳይሽ በጣም ስለምታሳዝኝ ነው። ሰዎች ጠገብሽ የሉ፣ ብቸኛ ነሽ እና በጣም ነው የምታሳዝኝ ትላታለች ማለት ነው። ግን መልስሽ ምንም አላሳመነኝም። እንዲሁም እዚህ ቤት የገባሽው በምክንያት ይመስለኛል ትላታለች ማለት ነው። በቃ ገንዘብ ፈለኩኝ፣ እዚህ ቤት ሰራተኛ ሆኜ ተቀጠርኩ።
ቆይ ምንድን ነው እያለች ገኒም በጣም ግራ ትጋባለች ማለት ነው። ተኛ ምንድን ነው ያለው ልዩነቱ? እውነት ኤፍራታ በጣም እያስከፋሽ ነው። እናም ካንቺን አልጠብቅም ብላ ጥላት ትሄዳለች። ኤፍራታም ቆይ ይሄ ምኑ የሚያስከፋ ኑሮ ነው ትልና በጣም ትናደዳለች። ለነገሩ እኔ ስንት ችግር ያለብኝ ይሄን አሁንም